ቡና ጠጥታችሁ ሲጨርሱ አሸሩን ትደፉታላችሁ? እንግዲያውስ ትልቅ ስህተት እየሰራችሁ ነው። ይህንን ቆሻሻ ብለን የምንጠራው ነገር ተጠቅመን የቆዳችንን ውበት በቤታችን ውስጥ እንዴት እንደ ስፓ መቀየር እንደምንችል ብታውቁ ኖሮ ከዛሬ ጀምሮ አንድ ጠብታ አሸር እንኳን አትደፉም ነበር። ዛሬ በሳይንስ የተረጋገጡ የቡና አሸር ለቆዳ ያላቸውን እናም ሌሎች 5 አስገራሚ ጥቅሞቹን እናም ደግሞ አዘገጃጀታቸውን አሳያችኋለሁ። እስከ መጨረሻው አብራችሁን ቆዩ። ከዛ በፊት ግን ቪዲዮን ላይክ በማድረግ ጀምሩት። መልካም ቆይታ። አንደኛና የመጀመሪያ ጥቅሙ የቡና አሸር ለቆዳ ውበትና ለሴሉላይተስ ነው። የቡና አሸር በውስጡ የያዘው ካይፌን የደም ዝውውርን የማነቃቃት ተፈጥሯዊ ብቃት አለው። ቆዳችን ላይ የሞቱ ህዋሳትን በማንሳት ቆዳችን ለስላሳና ብሩህ እንዲሆን ያደርገዋል። በተጨማሪም በሴቶች ላይ የሚታየውን የቆዳ መሸብሸብን ለመቀነስም ይረዳል። ለዚህም ለቆዳ ውበት ለመጠቀም ግማሽ ሲኒ የደረቀ የቡና አሸር፣ 2 የሾርባ ማንኪያ የኮኮናት ዘይት ወይም ደግሞ የወይራ ዘይትና 1 ማንኪያ ስኳርን መቀላቀል ነው። ከዚያም ገላችሁን ከመታጠባችሁ በፊት ለ5 ደቂቃ ያክል በክብ ቅርጽ ቆዳችሁ ላይ ማሸት ነው። ከዚያ በኋላ በሙቅ ውሃ መታጠብ ነው። ውጤቱን ወዲያውኑ ታዩታላችሁ። ሌላው ደግሞ 3 የተለያዩ የፊት ማስኮችን ከቡና አሸር አዘጋጅታችሁም መጠቀም ትችላላችሁ። ታዲያም ለቆዳችሁ አይነት የሚመቹ ከቡና አሸር የሚሰሩ የፊት ማስክ አዘጋጅቶችን ስነግራችሁ አንደኛው ለደረቀ ቆዳ ነው። ለዚህም 2 ማንኪያ አሸር፣ 1 ማንኪያ የኮኮናት ዘይት ወይም ደግሞ የወይራ ዘይትን ማዘጋጀት ነው። ቆዳችሁ ሳይደርቅ እርጥበት እያገኘ እንዲለሰልስ ያደርገዋል። ሌላው ለወዛምና ለብጉር ተጋላጭ የሆነ ቆዳ ከሆነ ነው። ለዚህ ደግሞ 2 ማንኪያ አሸር፣ 1 ማንኪያ ማር እንዲሁም ደግሞ ጥቂት የሎሚ ጭማቂን ማዘጋጀት ነው። ይህ ጥቅሙ ማር ባክቴሪያን ይገድላል፣ ሎሚ ደግሞ ወዝን ይቀንሳል። ሶስተኛው ለሚያበራ ቆዳ ካላችሁ 2 ማንኪያ አሸር ታዘጋጃላችሁ፣ 2 ማንኪያ እርጎም ታዘጋጃላችሁ። ከዚያ መቀላቀል ነው። እርጎ በውስጡ ያለው ላክቲክ አሲድ ቆዳችሁን የማቅላትና የማጽዳት ብቃት አለው። ታዲያ አጠቃቀሙን ስነግራችሁ አሁን የነገርኳችሁን ነገሮች ካዘጋጃችሁ በኋላ ወደ አጠቃቀሙ ነው። መጀመሪያ ላይ ፊታችሁን በለሰለሰ ሳሙና እናም ደግሞ በቤት ውስጥ ባለው ውሃ በደንብ መታጠብ አለባችሁ። ይህ ማድረጋችሁ የቆዳ ቀዳዳዎች እንዲከፈቱ ስለሚረዳ ነው። ከዛ በኋላ ያዘጋጃችሁትን የቡና ውህድ አሁን ነገርኳችሁ ማለት ነው ፊታችሁ ላይ መቀባት ብቻ ነው። ከዛ በኋላ በጣታችሁ ጫፎች በቀስታ በክብ ቅርጽ ለ3 ደቂቃ ያክል ማሸት ትችላላችሁ። በጣም መጫን የለባችሁም፣ ምክንያቱም ቆዳችሁ እንዳይቆጣ ጥንቃቄ ማድረግ ያስፈልጋል። ከዛ በኋላ የምታደርጉት ማቆየት ነው። ለ10 ደቂቃ ያክል ፊታችሁ ላይ ትተውታላችሁ ማለት ነው። ከዛ በኋላ በስተመጨረሻ መታጠብ ይኖርባችኋል። መጀመሪያ ላይ በሞቀ ውሃ፣ በመጨረሻም ደግሞ ቀዳዳዎቹ እንዲዘጉ በቀዝቃዛ ውሃ መታጠብ ይኖርባችኋል ማለት ነው። ታዲያ እነዚህን የፊት ማስኮች አዘጋጅታችሁ ስትጠቀሙ ጥንቃቄዎችን ማድረግ አለባችሁ። እነዚህ ጥንቃቄዎች ምንድናቸው? የፊት ቆዳ በጣም ስስ ስለሆነ አተላውን ወይም ደግሞ አሸሩን በኃይል ማሸት የለባችሁም። እንዲሁም ደግሞ መፈግፈግ የለባችሁም። ጥንቃቄ አድርጉ። ሌላው ሙሉ ፊታችሁ ላይ ከመቀባታችሁ በፊት በእጃችሁ ላይ ሞክሩት። አለርጂ ሊኖርባችሁም ላይኖርባችሁም ስለሚችል እጃችሁ ላይ ቅድሚያ መሞከር አለባችሁ። ሌላው ቡና ቆዳን ለፀሐይ ስሜታዊ ሊያደርገው ስለሚችል ይህንን ማስክ ተጠቅማችሁ ስትጨርሱ የፀሐይ መከላከያ ሰንስክሪን መጠቀም አትርሱ። ስለዚህ እነዚህን ጥንቃቄዎችን አድርጋችሁ የቡና አሸርን በፊት ማስክ መልኩ መጠቀም ትችላላችሁ። ለአጠቃላይ ለቆዳችሁም በዛ መልኩ መጠቀም ይቻላል ማለት ነው። አሁን ወደ ሁለተኛ ጥቅሙ እንሂድ። ሁለተኛ ጠቀሜታው ደግሞ ለፀጉር ጥራትና እንዲሁም ደግሞ እድገት ነው። አብዛኛው ሰው ስለ ቡና አሸር ለፀጉር ያለው ጥቅም አያውቅም። የአሸሩ ሻካራነት የራስ ቅል ላይ የሚከማቹ ቆሻሻዎችንና የክሬም ቅሪቶችንም ያጸዳል። ካይፌኑ ደግሞ የፀጉር ስሮችን በማነቃቃት ፀጉር በፍጥነት እንዲያድግ ያደርጋል ማለት ነው። አጠቃቀሙ እንዴት ነው? ፀጉራችሁን በሻምፑ ከታጠባችሁ በኋላ ጥቂት አሸር ወስዳችሁ የራስ ቅላችሁ ላይ ወይም ደግሞ ስካልፕ የሚባለው አካላችሁ ላይ ለ2 ደቂቃ ያክል በቀስታ ማሸት ብቻ ነው። ከዛ በኋላ በውሃ ብቻ መታጠብ። ይህ ለጥቁር ፀጉር ባለቤቶች የሚመከር ነው። ምክንያቱም ቡና የፀጉር ቀለምን በትንሽ መልኩ ሊያጠቁረው ስለሚችል ማለት ነው። ስለዚህ በዚህ መልኩም ለፀጉራችሁ እድገትን መጠቀም ትችላላችሁ። ሶስተኛ የቡና አሸር ጥቅሙ ከውበት ባለፈ ነው። ለጓሮ አትክልትና እንዲሁም ደግሞ ለቤት ውስጥ አበባዎች ነው። የቡና አሸር ለተክሎች ጥቁር ወርቅ ተብሎ ይጠራል። አፈር ውስጥ የሚገኙ ጠቃሚ ንጥረ ነገሮችን ለምሳሌ እንደ ናይትሮጂን፣ ፖታሺየምና ማግኒዥየምን ይዟል። እንዲሁም ደግሞ ትሎችና ጎጂ ነፍሳት ወደ ተክሉ እንዳይጠጉም የሚከላከል ነው። አሸሩን በቀስታ
በአበባው ስር መነስነስ ትችላላችሁ፣ የደረቀውን ማለት ነው። ወይም ደግሞ በአንድ ባልዲ ውሃ ውስጥ አሸሩን ዘፍዝፋችሁ በማሳደር ያንን ውሃ ለተክሎች ማጠጫነት መጠቀም ትችላላችሁ ማለት ነው። ይህ ተፈጥሯዊ ፈሳሽ እንደ ማዳበሪያ ሆኖ ያገለግላቸዋል። ለተክሎች እድገትም በጣም ምቹ ይሆንላቸዋል ማለት ነው። አራተኛ ጠቀሜታው መጥፎ ሽታን ለማጥፋት ይረዳል። ቡና ናይትሮጅን ስላለው በውስጡ የያዘውን ድኝ በመጠቀም መጥፎ ሽታን ከአየር ላይ ይስባል። ማቀዝቀዣ ውስጥ፣ ጫማ መደርደሪያ ላይ ወይም ደግሞ ሽንት ቤት ውስጥ የሚፈጠሩ የማይፈለጉ ሽታዎችን ለማጥፋት ከኬሚካል ነፃ የሆነ አማራጭ ነው። ይህንን ለማድረግ ደግሞ አሸሩን በደንብ አድርቃችሁ በትንሽ ክፍት ብርጭቆ ወይም ደግሞ በስስ ጨርቅ ጠቅለላችሁት ቋጥራችሁ ማለት ነው ሽታው ባለበት ቦታ ላይ ማስቀመጥ ትችላላችሁ። በየ2 ሳምንቱ እየቀየራችሁ ይህንን መጠቀም ይቻላል ማለት ነው። አምስተኛ ጥቅሙ በስተመጨረሻ ለቤት ውስጥ ጽዳት ይውላል። የአሸሩ ጥንካሬ እንደ ሳንድ ፔፐር፣ ይሄ ማለት ልክ እንደ ብርጭቆ ወረቀት ስለሚያገለግል እድፍን ለመፋቅ ይረዳል። ለምሳሌ ምጣድ ላይ ቢሆን፣ ድስት ላይ ወይም ደግሞ የኩሽና ጠረጴዛ ላይ የሚለጠፉ ጠንካራ የሆኑ ቆሻሻዎችን ለማጽዳት ይጠቅማል። ኬሚካል ስለሌለው ለምግብ ዕቃዎችም መጠቀም ደህንነቱ የተጠበቀ ነው። አስተማማኝ ነው። ምንም ጎጂ የሚባል አይደለም። ታዲያ ይህንን ለማድረግ ጥቂት አሸር ቆሻሻው ላይ በትናችሁ በስፖንጅ ወይም ደግሞ በጨርቅ በኃይል ማሸት ነው። ከዛ በኋላ ቆሻሻው በቀላሉ የሚለቅ ይሆናል ማለት ነው። ስለዚህ እንግዲህ እነዚህን ጥቅሞች ከቡና አሸር ማግኘት እንችላለን ማለት ነው። ይሄ ማለት የቡና አሸርን ከምንጥለው ወይም ደግሞ ከምንደፋው በዚህ መልኩ አንደኛ ለውበታችን፣ ሁለተኛ ደግሞ ለጽዳት አልፎም ደግሞ ለተክሎችም መጠቀም እንችላለን ማለት ነው። ዘርፈ ብዙ ጥቅሞችን ሰጪ ነው። ታዲያ ግን አሸርን ለውበት ወይም ደግሞ ለሽታ ማጥፊያነት ከመጠቀማችሁ በፊት በደንብ መድረቁን ማረጋገጥ አለባችሁ። እርጥብ ከሆነ ሻጋታ ሊያመጣ ስለሚችል መጠንቀቅ ያስፈልጋል ማለት ነው። እንግዲህ እንዳያችሁት ውድ የሆኑ የፊት ክሬሞችን ከመግዛታችሁ በፊት በቤታችሁ የሚገኘውን ይህንን ተፈጥሯዊ ስጦታ ተጠቀሙት። ሞክራችሁት ያገኛችሁትን ውጤት ከታች በኮሜንት መስጫው ላይ አስቀምጡልኝ። ይህ መረጃ ለሌሎችም እንዲደርስ ቪዲዮን ላይክ እንዲሁም ደግሞ ሼር ማድረጋችሁን አትርሱ። ለጤናና ለውበት ጠቃሚ መረጃዎችን ለማግኘት ደግሞ ቻናሉን ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።